ማርያም ሞትሽ ሰርግ ይመስላል። ማርያም ሞትኪ ይመስል ከብካበ ማርያም ሞትሽ ሰርግ ይመስላል። ማርያም ሞትኪ ይመስል ከብካበ ጥር 21 ቀን ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት ድንግል ማርያም የዕረፍቷ ወይም የሞቷ የመታሰቢያ ዕለት ነው። እንኳን ሁላችሁም በሰላምና በጤና አደረሳችሁ። እመቤታችን ቅድስት ድንግል ማርያም ሞት በጥር ነሐሴ መቃብር እንደሚባል የሞቷ ጥንተ ታሪክ ይህንን ይመስላል። ጌታችንና መድኃኒታችን ውድ ልጇ ኢየሱስ ክርስቶስ እርሱ የሞተውን የከበረ ሞት ትሞት ዘንድ ቅዱስ ጳውሎስ ሞትን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን እንዳለ እመቤታችን ቅድስት ድንግል ማርያም እናቱ ከእርሱ ሞት ጋር ትተባበር ዘንድ ወደ ሰማይ ሰማያት በዕረፍት ወይም በሞት እንደሚወስዳት ነገራት። ለሐዋርያትም ሜዳ ከመካከላቸው እንደምትሄድ ነገረቻቸው። ሐዋርያት ይህን ሲሰሙ በጣም ደነገጡ። ምክንያቱም ኢየሱስ ክርስቶስ ወደ ሰማይ ሰማያት ካረገ በኋላ ቢጎላቸው ምትሞላላቸው፣ ቢወድቁ ምትነሳባቸው፣ ከመካከላቸው ሆና ጽናትና ብርታት የምትሆናቸው እናታቸው ቅድስት ድንግል ማርያም ነበረች። ለጊዜው ለዮሐንስ እናት ትሁን ተብላ ትሰጥ እንጂ እናትነቷ ግን ለሐዋርያት ሁሉ ነበረ። ታዲያ ሐዋርያት ምን ብለው ጠየቋት? ኦ እግዝእትነ አይቴ ታውሪ ያሏት። እናታችን ድንግል ማርያም ሆይ ወዴት ትሄጃለሽ? ብለው ሐዋርያት ለእመቤታችን ጥያቄ አቀረቡ። እመቤታችን ቅድስት ድንግል ማርያምም ሀበ ጸዋኒ ወልደ ልጄ ኢየሱስ ክርስቶስ ወደ ጠራኝ፣ ልጄ ኢየሱስ ክርስቶስ ወደሚመራኝ ወደዚያ ስፍራ ሄዳለሁ አለቻቸው። ይህን ጊዜ ታዲያ ወበከዩ ኩሎሙ ሐዋርያት እንዲል መጽሐፍ ሁሉም ሐዋርያት እጅግ አዘኑ፣ እጅግ ተከፉ ይላል። በኋላ ጌታችን ኢየሱስ ክርስቶስ ጥር 21 ቀን የከበረ ነፍሷን ከስጋዋ ለይቶ በተቀደሰ ሞት እንድትሞት አድርጓታል። የእመቤታችን ሞት አዳምና ሔዋን ላይ እንደደረሰባቸው በመርገም በፍዳ በድቀተ ባህሪና በጉስቁልና የመጣ ሳይሆን ልጇ ኢየሱስ ክርስቶስን የመሰለ እንደ ልጇ የሞተችው ሞት ነው። ታዲያ ሐዋርያት የከበረ አስክሬኗን ሊቀብሩ ወደ ጌቴሴማኒ በሚሄዱበት ሰዓት በዚህ አካባቢ አይሁዳውያን ሐዋርያት መሰብሰባቸውን የእሷን አስክሬን ከበው ጸሎት ማድረጋቸውን አይተው እጅግ ሰጉ፣ እጅግ ፈሩ። ምን አሉ ይላል መጽሐፍ? አስቀድሞ ልጇ ኢየሱስ ክርስቶስ ሞተ፣ ከዚያ ሞትን ድል አድርጎ ተነሳ፣ ወደ ሰማይ ያረገ ብለው ከተማይቱን አስጨነቁ፣ በእኛም ላይ ክፉ ስራ ሰሩ። አሁንም ደግሞ በእናቲቱ ዘንድ ምን ስራ ሊሰሩ ይሆን ብለው ቀድሞ እንወቀባቸው ብለው ታውፋንያ የተባለውን ወታደር አስክሬኗን እንዲያቃጥል ይልኩታል። ያን ጊዜ መልአከ እግዚአብሔር ከሰማያት ወርዶ በሰይፉ እጁን ቆርጦ ቀጥቶታል። የመላእክት አለቃ ቅዱስ ሚካኤል የእመቤታችንን አስክሬን ወደ ሰማይ ይዞት ይወጣል። ከእርሱም ጋር አብሮ ወንጌላዊ ቅዱስ ዮሐንስ ወደ ገነት ሄዷል። ታዲያ የእመቤታችን የቅድስት ድንግል ማርያምን አስክሬን በዕፀ ሕይወት ስር ካኖሩ በኋላ ቅዱስ ሚካኤል ለወንጌላዊ ለቅዱስ ዮሐንስ ብርሃናዊ ማዕጠንትን ሰጠው። ድንግል ማርያምንም አስክሬን እንዲያጥን አዘዘው። እየዞረ ጸሎት እየጸለየ የእመቤታችንን አስክሬን በማዕጠንቱ አጥኖታል። ከዚያም ወደ ሐዋርያቱ ሄዶ የእመቤታችን የቅድስት ድንግል ማርያም ዕረፍቷን ነግሯቸዋል። ሞት በጥር ነሐሴ መቃብር እመቤታችን ጥር ላይ ትቀበር እንጂ ነገር ግን ሐዋርያት ሱባኤ ይዘው ነሐሴ ላይ አስክሬኑን የተሰጣቸውና የቀበሯት በነሐሴ ወር ነው። ዛሬም በጥር 21 ቀን የከበረ ድንግል ማርያምን ሞት ወይም ዕረፍት እናስባለን።